ቤተክርስቲያናችን ዛሬም በመንግስት እየተሳደደች ነው ያለች። ሀብት ንብረቷ እየተወረሰ ነው ያለው። የሀገሪቷ መሪ ምን ይሰራል? የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ያስረክብ። በገዳም ውስጥ የሚደረገው ነገር የባዕድ አምልኮ፣ የሴቶች መደፈር እና ያ ሁሉ ብዙ ነገሮች አሉ። የዛሬው ግን አቶ ትዝታው ሳሙኤል አዲስ አበባ ገብቷል። ፕሮቴስታንቶች በመድኃኒዓለም ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? ሰላም እንደምን አላችሁ? ውድ የነሲቦ ቤተሰቦች ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንዴት አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም በቪዲዮአችን በጣም እንግዲህ አስተማሪና ወቅታዊ ደግሞ ፈገግ የሚያስብሉ ቪዲዮዎችን ይዘናል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ። እንደ ሁሌው ይህንን ቪዲዮ ላይክ በማድረግ ጀምሩት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴብ ሆነው እኔ ደግሞ ተመስገነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ለዛሬ ቀዳሚ ያደረግነው የርዕሰ ሊቃውንት አባ ገብረ ኪዳን ቪዲዮ ነው። ቪዲዮን አይተን እንመለሳለን። ሰፊ ልቡና የሚገኘው ከመፈተን ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው መከራ ትዕግስትን እንዲያደርግ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን የሰው ልጅ እንዳትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይሄን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምዶታል እንድንበስል ከመመከራህ ለሃይማኖትክሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው። ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ መምህራችን እግዚአብሔር ያክብርልን። ፈተናና መከራ ወደኛ ለምን ይመጣል? እንግዲህ መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን በዚህ እንግዲህ በንግግራቸው መልስ የመለሱልን ይመስለኛል። ቪዲዮአችን እንቀጥላለን። እንደው በመድኃኒዓለም ፕሮቴስታንቶች በመድኃኒዓለም ምናችሁን ነው የሚያማችሁ? ምናችሁን ነው የሚያማችሁ? እኛ አባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ናቸው፣ አባት ናቸው። ማንን ነው ወንጌል የምታስተምሩት? ብፁዕ አቡነ ሳዊሮስን ነው ወይስ እናንተ ከአባታችን ልትማሩ ነው ሄዳችሁት? እናንተ ልትማሩ ሄዳችሁ ከሆነ ያስኬዳል። ወንጌል ልትማሩ ሄዳችሁ ከሆነ መቼም አባታችንን ሽቅብ ወደ ላይ ልታስተምሯቸው እንዳልሆነ ተስፋ አደርጋለሁ። በዛ ላይ በአባትና በልጅ መካከል የሆነ ጸብ ተፈጥሯል፣ ቁርሾ አለ ስለተባላችሁ ስለምታውቁ ያቺን እዚህ ሶሻል ሚዲያ ላይ ስለሰማችሁ ያቺን እድል ለመጠቀም ነው። እናንተ አሁን በእናንተ ቤት ብልጥ ናችሁ። ምንም አባትና ልጅ ሊጣላ ይችላል፣ ሊነጋገር ይችላል። አባትም እንደ አባት ልጆቹን ይቀጣል፣ ልጅም አባትን እንደ ልጅነት ይቅርታ ይጠይቃል። እየሄዳችሁ ይሄ መንገድ አያስኬድም። በጣም የሚገርምም የሚያስቅም ነገር ነው። የፕሮቴስታንት አማኞች ናቸው። አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በመሆናቸው እንኳን አባታችን ተመረጡልን ብለው መልካም ምኞታቸውን በዚህ መልኩ አበባ ይዘው በቢሮአቸው ተገኝተው ነው እያየናቸው የምንገኘው። እነዚህ ሰዎች ብፁዕ አባታችን አቡነ አብርሃም ሲመረጡ ይህንን ነገር አላደረጉም። ከብፁዕ አባታችን ከአቡነ አብርሃም በፊት በነበሩትም አባት ይህንን አላደረጉም። ይህንን ነገር አሁን ያደረጉበት ምክንያት ምንድን ነው? አብዛኛውን ኦርቶዶክሳዊ ለምንድን ነው አቡነ ሳዊሮስ የተመረጡት ብሎ ሲያጎመጉም ስለነበርና እንደው የፖለቲካና የዘር አጀንዳቸውን እንዲያው ለማስፈጸም እንደሆነ እያየው እንገኛለን። ከስራችሁ ብትቆጠቡ መልካም ነው እንጂ ሌላ ነገር የምንለው ነገር የለንም። ቪዲዮአችን እንቀጥላለን። 2 ሚሊዮን ብር የፈጀው የብልጽግና ፓርቲ መወያያ ጎጆ አነጋጋሪ ሆኗል። በዛሬው ዕለትም መመረቁ ተሰምቷል። በጌዴኦ ዞን ራጴ ወረዳ በአንድ ጀንበር 20 የብልጽግና ህብረትና
100 የብልጽግና ቤተሰብ መወያያ ጎጆ በ2 ሚሊዮን ብር ወጪ ተገንብቶ ተመርቋል። በምስሉ ላይ የምትመለከቱት ጎጆ 2 ሚሊዮን ብር ይፈጃል ወይ የሚለው ጉዳይ ግን በበርካቶች ዘንድ አነጋጋሪ ሆኗል። እናንተም ሀሳባችሁ አጋሩ። እስኪ እናንተም ኮሜንት ላይ እስኪ ሀሳባችሁን አጋሩ። ይህንን ያህል ህንፃ ግን በ2 ሚሊዮን ብር እንዴት እንዳለቀላቸው እኔ በጣም ግራ ነው የሚገባኝ። እንደው ከኪሳቸው አውጥተው ሞልተው ነው እንጂ 2 ሚሊዮን ብር ለዚህ ህንፃ አይበቃቸውም። ግን አሁን ላይ ወዴት እየሄድን ነው? ኢትዮጵያ ሀገራችን ወዴት እየሄደች ነው የሚለው ነገር ግን አስጊ ሁኔታ ላይ ያለ ነው። ለማስመረቅም እንኳን እንደ 500 ሺህ ብርም ፈጅተው ይሆናል እነዚህ ሰዎች። እስኪ ቪዲዮአችን እንቀጥል። እናንተ ኮሜንት አድርጉ። 570 ጊዜ ሙሴ ከእግዚአብሔር ጋር ተነጋገረ። ከእግዚአብሔር ጋር እየተነጋገርክ እንዴት ይርባሃል? ፋታ እኮ አይሰጥም። አሁን ቅዳሴ እያስቀደሳችሁ ቅዳሴ መሃል ላይ ይርባችሁም እኮ ለዛች ቅጽበት እኛም እናውቀዋለን እኮ መንፈሳዊ ተመስጦ ስትሆን ከእግዚአብሔር ጋር ስትተሳሰር የነገረ መለኮት ሰዎች ፈንዳሜንታል አታችመንት ወይም ሲሪዮሲስ ይሉታል። ሰው ከእግዚአብሔር ጋር ፍጹም ሲተሳሰር ምግብ ትዝ አይለው። ሌላ ዓለም ላይ ነው ያለው። ስጋው ጸጥ ይልና ነፍሱ ብቻ ትለመልማለች፣ አክቲቭ ትሆናለች። ስለዚህ ከእግዚአብሔር ጋር ስትተሳሰር ምግብ መቼ ትዝ ይላል? 40 ቀን 40 ሌሊት የጾመው ሙሴ ቁጭ ብሎ ሆዱን እያሸ ረሃብ እያሰበ አይደለም፣ ከእግዚአብሔር ጋር ነበረ። አሁን እኛ የሚርበን ከማን ጋር ስላልሆነን ነው? ከእግዚአብሔር ጋር ስላልሆነን ሰዓት እያየን እንጾማለን። የዛሬው ቀን ደግሞ አይሄድም እንላለን። ከእግዚአብሔር ጋር ስትሆን ግን ሰዓቱ ትዝ አይለን። ሰይጣን እንግዲህ ሁሌ እባብ እየሆነ አይመጣም። ይህም መጠበቅ አለባት። ስልት ይቀይራል። የተነቃ ነገር አይደግምም አይደለ? ሁሌ እባብ አይሆንም። ወደኛ ሲመጣ በጓደኞቻችን ይመጣል፣ በዘመዶቻችን ይመጣል። አሁን አንቺ እንደው በእውነት እግዚአብሔርን ሕግ እየጠበቅሽ እንዲህ ቤተክርስቲያን እየተመላለሽ እየጾምክ እየጸለይክ እያስቀደስክ እየቆረብክ አሁን እንዲህ መሆን ነበረብህ እንደው እግዚአብሔር እኮ እንደው ብሎ ከእግዚአብሔር ያጣላናል። ሰይጣን ነው ከነዚህ ሰዎች ጋር ሆኖ እየተናገረ ያለ። እኛ የሰለስቱ ደቂቅ እምነት ነው ያለን። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን ላቆምከው ምስል አንሰግድም። ባያድነንም ተመልከቱ፣ እኛን ስላላዳነን አዳኝ አይደለም እንዳትላል። እውነተኛ እምነት ማለት ኮንዲሽናል የሆነ ነገሮች ሲመቻቹልህ እግዚአብሔር አለ፣ ነገር ሲበላሽብህ በዙፋን የለም የምትል ከሆነ አንተ በእግዚአብሔር አታሙ። እናመሰግናለን መምህራችን፣ በጣም ደስ የሚል ትምህርትና ያስተማሩን። እንግዲህ መምህራችን ሲያስተምሩ ምን ትዝ አለኝ መሰላችሁ? ይህንን ሰሞን የርዕሰ ሊቃውንት አባ ገብረ ኪዳን አንድ ንግግር ሲዘዋወር ነበር። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን እመቤቴ፣ ብንጸድቅም ባንጸድቅም እንኳን ክርስቲያን ሆን ይላሉ። እንግዲህ እውነት ነው፣ እንኳን ክርስቲያን ሆን እግዚአብሔር ያድነናል። ባያድነንም ግን ለአቆምከው ምስል አንሰግድም። በጣም ደስ የሚል ትምህርት ነው። እግዚአብሔር ሁላችንም ልቦና ይስጠን። እንቀጥላለን ቪዲዮአችን። ፓስተሩ ቁማር ወይም ደግሞ ቤቲንግ ከበላው በኋላ ቤተክርስቲያኑ ዘጋው። 100 ሚሊዮን የኡጋንዳ ሽሊንግ ወይም ደግሞ 26800 የአሜሪካን ዶላር ፍራርዶ ከበላው በኋላ ፓስተሩ ቤተክርስቲያኑ ዘግቶታል። አነጋጋሪ የነበረው ፓስተር ዴቪድ የሚባለው አንድ የኡጋንዳ ፓስተር ችግሮ ቸርች እንደከፈተ ቸርች የከፈተበት ዓላማ ገንዘብ ለመሰብሰብና ከችግሩ ለመውጣት እንጂ ቀብቶ ወይም ደግሞ ፓስተሩ ነው እንዳልሆነ እናም በአጋጣሚ ቁማር ተወዳድሮ ወደ 100 ሚሊዮን የኡጋንዳ ሽሊንግ በማሸነፍ ወይም ደግሞ በመብላቱ ምክንያት ቸርቹን እንደዘጋ አሳውቁ። እንዲሁ ሌላ አንድ የኡጋንዳ ፓስተር ወደ 300 ሚሊዮን የኡጋንዳ ሽሊንግ ከስፖርት ውርርድ በልቻለሁ በማለቱ ምክንያት ውዝግብ ፈጥሯል። ፓስተር አንድሪው ኦቦንጎ የሚባለው እንግዲህ ከስፖርት ውርርድ ወደ 300 ሚሊዮን የኡጋንዳ ሽሊንግ መብላቱን ይፋ በማድረጉ ምክንያት እንዴት ውርርድ ወይም ደግሞ ቁማር ውስጥ ይሳተፋል ብሎ አማኞቹ ጥያቄና ውዝግብ ፈጥረዋል። ፓስተሩም ለዚህ መልስ ሲመልስ ተወራርጄ አላውቅም፣ እንዴት መወራረድ እንዳለብኝ እንኳን አላውቅም፣ ግን እግዚአብሔር ሀብታም እንደሆን ስለፈለገ በዚህ መንገድ አሳይቶኛል ሲል ነው የገለጸው። ተጨማሪም ፓስተር አንድሪው እንዳለ ሃሌሉያ እግዚአብሔር በተለያየ መንገድ ይሰራል እና በረከቶቹ በተለያየ መንገድ ይመጣሉ ሲል ለሚነሳበት ጥያቄ መልስ ሰጥቷል። በጣም የሚገርም ነው። ዘንድሮ የማንሰማው ነገር የለም። ግን እኔ የምሰጠው አስተያየት ምንድነው? ይህ ፓስተር እንዲያውም ሊመሰገን ይገባል። ለምን ቸርች የከፈተው ፓስተር የሆነው ቢዝነስ ለመስራት ብር ለማግኘት ነበር። ብር አገኘ፣ ፓስተርነቱን ተወ፣ ቸርቹን ዘጋ። ሌላ ነገር የለውም። ሀገራችን ፓስተሮች እውነት ክርስቶስን ለማምለክ ነው ወይ ቸርች የሚከፍቱት የሚለው ነገር ጥያቄ ምልክት ውስጥ መግባት ያለበት ጉዳይ ነው ማለት ነው። ግን ይህ ፓስተር እንደዚህ ሆኗል። በቁማር ነው ይህንን ነገር ያሸነፈውና በዚህ ቪዲዮ ላይ ምን ትላላችሁ? ኮሜንት ላይ ጻፉልን። ሌላ ነገር አልናገርም። ቪዲዮአችን እንቀጥላለን። ዓለማዊ ህግ አለ ታውቃለህ። በዓለሙ ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚ አለ። ልክ ይሄ ወደኛ ስትወስደው ህግ አውጭ እግዚአብሔር ነው። ምን ብሎ ህግ አወጣ? ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ ያመነ የተጠመቀ ይድናል ብሎ በወልድ ያመነ የዘላለም ህይወት አለው። በትንሣኤ ዘጉባኤ ሙታን ይነሳሉ፣ ሙታን የሚነሳሉ ብሎ ህግ አወጣ አይደለም? ይሄን ህግ
ክርስቶስ አወጣውና እነማን ተረጎሙት? ልክ ፓርላማ ያወጣውን ሕግ ፍርድ ቤቶች እንደሚተረጉሙት ሁሉ ኢየሱስ ክርስቶስ ያወጣውን ሕግ ደግሞ 318 ሊቃውንት ተረጉሙት። ስጋዬን ብሉ ደሜን ጠጡ ብሏል። አዎ ያንን መሻር አንችልም፣ ግን እንዴት እንብላው? እንዴት እንጠጣው? ያመነ የተጠመቀ ይድናል ብሏል። አዎ እሱ የተጠመቀው በፈለገ ዮርዳኖስ ነው። እሱ የተጠመቀው በዮሐንስ እጅ ነው። እሱ የተጠመቀው በ30 ዓመቱ ነው። እሱ የተጠመቀው ምንም ጥቅም አገኝበታል ብሎ አይደለም። እኛ ግን በዮርዳኖስ መጠመቅ ግዴታ የለብንም። በዮሐንስ እጅ መጠመቅ ዮሐንስን አናገኘውም። በ30 ዓመት እንዳንጠመቅ ከዛ በፊት በ25 ዓመታት በ2 ዓመት መሞት ማረጋገጫ ነው 30 ዓመት እንደሚሞላል። እሱ ለጥቅም አይደለም የተጠመቀው እኛን ለመጥቀም ነው። እኛ ግን ራሳችን ለመጠመቅ ነው የምንጠመቀው። ይሄንን ከተረዳን በኋላ ነጭ ልብስ ለብሰን በካህኑ አማካኝነት ዛሬ ካህኑ ክርስትና ልናስነሳ ልጅ ስንወስድ ያ ካህኑ ልክ ሊቃውንት የተረጎሙት ቅድም ተርጓሚዎች ሊቃውንት ናቸው ብዬ አስፈጻሚዎቹ በየደብሩ ያሉ ሊቃውንት ናቸው። ለምሳሌ ክርስትናን ተወልደ ወንድ ልጅ ከሆነ በ40 ቀን ሴት ልጅ ከሆነ በ80 ቀን መጽሐፍ ቅዱስ ባዘዘው መሰረት ኦርቶዶክሳውያን የተዋህዶ ልጆች ይሄንን 40 እና 80 የሚለው ከመጽሐፍ ቅዱስ የተወሰደ እንደሆነ ላረጋግጥላችሁ ይችላል። በኦሪት ዘሌዋውያን ምዕራፍ 12 ላይ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኗ መስዋዕት ተይዞላቸው እግዚአብሔር ፊት ይቁሙ ብሎ ለሙሴ መመሪያ የሰጠው እግዚአብሔር ነው። 40 ቀንና 80 ቀን የወሰነው እግዚአብሔር ነው። እንደገና በሐዲስ ኪዳንም በሉቃስ ወንጌል ምዕራፍ 2 ላይ እመቤታችን ክርስቶስ እመቤታችን ኦሪታዊት እስራኤላዊት የብሉይ ኪዳን ሴት ሕግ ጠባቂ ናትና ልጇም ክርስቶስ እስራኤላዊ ነው፣ ወንድ ነው። በ40 ቀኑ ቤተ መቅደስ ሄዳለች። እንግዲህ እኔ እናት ከድንግል ማርያም አትበልጥም፣ እኔ ከክርስቶስ አልበልጥም። ድንግል ማርያም ልጇን በ40 ቀን ይዛ ከሄደች የኔ እናት ደግሞ በ40 ቀን ይዛ ወስዳ የሥላሴ ልጅነትን የቤተክርስቲያን ልጅነትን አስገኘችልኝ። ስለዚህ ይሄ ልክ ካህኑ ውሃውን በቃ አቅርቦ በገንዳ አቅርቦ ጸሎት ሲያደርግበት ውሃ የነበረው በዕለተ ዓርብ ከክርስቶስ ጎን ወደ ፈሰሰው ማየገቦነት ይለወጣል። እዛ ክርስትና ታስነሳለ። ካህኑ ምን አደረገ ማለት ነው? አስፈጸመ። እግዚአብሔር ያወጣውን ሕግ ሰለስቱ ምዕት በፍትሐ ነገሥት የተረጎሙትን የደብሩ ካህን ምን አደረገ? አስፈጸመ ማለት ነው። ስለዚህ ሕግ አውጪ ማን ነው ማለት ነው? እግዚአብሔር። ሕግ ተርጓሚ ሰለስቱ ምዕት ሊቃውንት፣ ሕግ አስፈጻሚ በየደብሩ ያሉ እነ መምሬ ወልደ ማርያም፣ እነ መምሬ ገብረ ማርያም፣ እነ ዲያቆን አየለ፣ እነ ዲያቆን አንተ፣ እነ ዲያቆን ቀዳሜ ጸጋ ማለት ነው። ስለዚህ ይሄ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ይሄን የምታስፈጽምበት መንገዷ ምን ይባላል? ቀኖና ይባላል። ሶስተኛ ባህል አለ። ሶስተኛ ባህል ማለት አንድ ህዝብ የሚኖርበት እንደየእምነቱ፣ እንደየሀገሩ፣ እንደየቦታው፣ እንደየጊዜው የሚፈጠሩ ባህሎች። እናመሰግናለን። እንግዲህ ይህንን ሰምቶ የማይጠመቅ ወይም ደግሞ ጥምቀት አያስፈልግም የሚል ሰው ካለ ራሱን ይጠይቅ። ያመነ የተጠመቀ ይድናል ተብሎ መጽሐፍ ቅዱስ ላይ በ4 ነጥብ ተዘግቷል። እንግዲህ አምኖ ሳይጠመቅ የቀረ ሰው አይድንም፣ ወይም ደግሞ ሳያምን ዝም ብሎ ውሃ ላይ ስለተዘፈቀ ብቻ ይድናል ማለት አይደለም። ያመነ የተጠመቀ ይድናል ነው ያለው፣ ወዲህም ወዲያ የለውም። በሌላም መልኩ ደግሞ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በ4 ነጥብ ነው የተዘጋው። ስጋውን ያልበላ ደሙንም ያልጠጣ ምን ማለት ነው? የዘላለም ሕይወት የለውም ማለት ነው። መምህራችን በጣም ሰፋ አድርገው ሁላችንም እንድንረዳው አድርገው ነው ያስተማሩና እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እንዲህ አይነት መምህራንም እግዚአብሔር ያብዛልን እንላለን። በቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። እንቀጥላለን ቪዲዮአችን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ስለ ገዳማት ብዙ ጊዜ ብዙ ነገር እንሰማ ነበር። የቪዲዮ ማስረጃዎች፣ ብዙ ነገሮች እየደረሱን እናልፈው ነበር። በትምህርት ላይ እናተኩር እና ብለን እንተው ነበር። አሁን ግን የደረሰኝ የቪዲዮ ማስረጃ እንዲህ የሚታለፍ ነገር መስሎ አልታየኝም። ምክንያቱም የህግ አቴንሽንም ስለሚያስፈልገው ማለት ነው። ሰሞኑን ከሰው ራይ ወስዶ ዘርፎ ወይም ደግሞ ሰርቆ በገባው ወንድም በዛ ፔጅ ላይ ከ7000 ሰው በላይ እያዳመጠ በገዳም ውስጥ የተደፈሩ ሴቶች ሮሮዋቸውን አሰምቷል። ስለዚህ በገዳም ውስጥ የሚደረገው ነገር የባዕድ አምልኮ፣ የሴቶች መደፈር እና ያ ሁሉ ብዙ ነገሮች አሉ። የዛሬው ግን እንዲሁ የሚታለፍ አይደለም። ህግ እነዚህን ገዳማትን ኢንቨስቲጌት ሊያደርጋቸው ይገባል። ስለዚህ ወገኖች ቪዲዮን ሼር እና ኮፒ ሊንክ ላይክ እያደረጋችሁ እንዲዳረስ አድርጉ። በምታውቁት መልኩ የህግ አካላት ሰላም ሚኒስቴር ይሄ እንዲደርሰው አድርጉልኝ። ጌታ ኢየሱስ ይባርካችሁ። ቪዲዮ እናዳምጠው። ራሳቸው ካህናቶች፣ አገልጋዮች፣ እዛ ውስጥ ያሉት ቀሳውስቶች የተነጋገሩት
ጉድ ነው። እናዳምጠው። በጸሎት የከፈቱት አባታችን ቀሲስ ይትባረክ የተናገሩት ሀሳብ ሲሰጡ የተናገሩት ነገር ነበር ትዝ የሚለኝ። ኢዮስያስ ነበሩ፣ ገብረስላሴም ያው ነበር ወንድማችን ማለት ነው። እና እኔም አውቀው አንድ ገዳም አለ፣ ሰው እየታረደ መስዋዕት የሚቀርብበት። አልናገርም ያንን ገዳም መናገር አልፈልግም እንጂ ብለው ሲናገሩ በጣም ነው ያሸከከኝ፣ በጣም ነው ያመመኝ። ይህን ገዳም ማወቅ እፈልጋለሁ። እናንተስ እንዴት አስችሏችሁ ነው ዝም ያላችሁ? እንዲህ አይነት በሽተኛ የሆኑ ሰዎች ደግሞ አሁን ላይ ወደ ገዳማት ዙረው በዚህ መልኩ የስም ማጥፋት ዘመቻቸውን እየሰማን እንገኛለን። ሰውየው ሲናገር እንደሰማችሁት እንግዲህ ከዚህ በፊት ወደ ትምህርቱ እናተኩር ብለን ነበር፣ አሁን ላይ ግን እየተደረጉ ያሉ ወንጀሎች በጣም ስለሰፉ ወደ እንዲህ አይነት ነገር ዙረናል እያለ እንግዲህ ተናግሯል። ወደ ትምህርቱ ቢያተኩርም እንዲያው ቤተክርስቲያናችን ላይ ምንም ሕጸጽ ምንም ችግር ስላላገኙባት አሁን ላይ መፍትሄ አድርገው የያዙት ምንድን ነው? በገዳማት እንደዚህ ሆነ፣ በገዳማት ሰው ይሰዋል፣ በገዳማት የሚደረገው በአዳም ልኮ ነው ብለው አባቶቻችን መነኮሳት እግዚአብሔርን በትርምት በጾምና በጸሎት የሚለምኑ አባቶቻችንን የስም ማጥፋት ዘመቻ አድርገውባቸዋል ማለት ነው። በገዳማቶቻችን ምን እንደሚሰራ እኛ ኦርቶዶክሳውያን ነው የምናውቀው። እኛ በዓለማዊ ህይወታችን ስንባክን ከቆየን በኋላ 7 ቀንም 14 ቀንም ሄደን በገዳማት ነው ሱባኤ የምንይዘው። ለምን? የጸጥታ ቦታ ስለሆነ፣ የጽድቅ ቦታ ስለሆነ፣ ወይም ደግሞ የዓለማዊ ነገሩን ከዓለም ትተነው ስለምንመጣ በገዳሙ ስለማናይበት ማለት ነው። አሁን ላይ ግን እንዲህ አይነት ሰዎች በትምህርት ሃይማኖት ሰውን ተከራክሮ ማሸነፍ ሲያቀታቸው ከነሱ ቤት በጣም ብዙ ሰው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጣ ስለሆነ ከኦርቶዶክስ ተዋሕዶ ቤተክርስቲያንም የነሱን ትምህርትም ስለማይሰማ በዚህ መልኩ የጥላቻ ንግግራቸውን በማምጣት ገዳማት ላይ እንደዚህ ሆነ፣ ሴት ይደፈራል፣ ገዳማት ላይ ሰው ይሰዋል እያሉ እየተናገሩ እንሰማቸዋለን። እና እንደው የራሳችሁን ጉድፍ እዩ። ጉድፍ የሚበዛው ከነሱ ነው፣ ከነሱ ቸርች ነው። ምን እንደሚደረግኛ እናውቀዋለን። በየፔንሲዮኑ ልጸልይልሽ በማለት ስንት ንብረት የተዘረፈባቸው እህት ወንድሞችን ሁላችን የምናውቀው ነውና እንዲያው የሰውን ጉድፍ ከማየት ይልቅ የራስን ትልቁን ጉድፍ ማውጣት መልካም ነው እላለሁ። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በስድቡ የምናውቀው ቤተክርስቲያንን በመዝለፍ የምናውቀው ፓስተር ትዝታው ወደ ኢትዮጵያ ገብቷልና አንዳንድ ሰዎችም ፓስተር ትዝታውን ወደ ኢትዮጵያ መግባቱን አስመልክቶ እንዲህ አይነት አስተያየቶችን እየሰጡ የሰማናቸው እንገኛለን። ቪዲዮዎችን አይተን እኛም ተመልሰን አንዳንድ ነገሮችን የምነጋገር ይሆናል። ቪዲዮን አይተን እንመለስ። እንዳይታይ ይባላል እንደዚህ ዘን ለአመታት ቅድስት ቤተክርስቲያንን ሲሳደብ የነበረ ቅድስት ቤተክርስቲያን አድጎ ወጥቶ ለትልቁም ነገር ያበቃችውን ቅድስት ቤተክርስቲያን ሲሳደብና ሲዘልፍ የነበረው ፓስተር ትዝታው ሳሙኤል ትናንትና አዲስ አበባ መግባቱ ተሰምቷል። ነገር ግን ከቤተክርስቲያን ከወጣ ጀምሮ ቅድስት ቤተክርስቲያን በተለያዩ ጊዜያት ሲያንቋሽሽ ሲሳደብ መቆየቱ ለሁላችን የሚታወቅ ሀቅ ነው። ስለዚህም በጠቅላይ ቤተ ክህነት መንበረ ፓትርያርክ ያሉ የቤተክርስቲያኑ የህግ ክፍሎች ይህን ሰው በህግ አግባብ ሊጠይቁበት የሚችሉበትን ማስረጃዎችን አንዱን ወደ እናንተ ለማድረስ ፈለጉ። ከዚህም አንዱ ታቦት መክተፊያ ነው እያለ ሲያላግጥበት የነበረበትን ቪዲዮ ከዚህ በኋላ አሳያችኋለሁ። ይህን የተመለከቱ የቤተክርስቲያኒቱ የህግ ክፍል አካላት ይህንን ማስረጃ ይዘው አንድ ራሱን የቻለ ህገ ወጥ ወይንም ደግሞ ወንጀል ስለሆነ ይህን ይዘው ክስ መመስረት እንደሚችሉ ላሳስብ ወዳለሁ። ተመልከቱት። እንደዚህ ከስር እናደርግና እኔም ስሰራው ስለነበርኩ ማለት ነው። አሁን እነሱ ታቦት የሚሉት እንደዚህ ይገባል፣ ጨመር ላድርግበት። እነሱም ዳጎስ እንዲል አድርገው ነው የሚያወጡትና አሁን እንደዚች ያደርጓትና ከዛ እንዲህ ተደርጎ እዚህ ተደርጎ እንደዚህ ይደረጋል እየተባለ ይወጣል። በቃ ይኸው ጨርቁ ያው የተለመደው ሱቱ ይደረጋል። እጃችሁ እንዳይታይ ይባላል። እንደዚህ ዘን ኦ እየተባለ እንወጣለን። ውስጡ ምንድነው ያለው? በቃ ጣውላ ነው። እንደዚህ ስታይሏ እቺ ናት። በቃ ስታይሏ እቺ ናት። እንደዚህ ተደርጋ የምትወጣው ማለት ነው። እዚህም በረከካል፣ ይሰግዳል፣ ይደፋል፣ ይወድቃል፣ ይነሳል፣ ቄጤማ ይጎዘጎዛል፣ ምንጣፍ ይነጠፋል። አሁን የመጀመሪያው በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክመው መውጣታቸው። ይሄ አምላክ አይደለም፣ ሊሰገድለት አይገባም፣ ኢየሱስንም አይወክልም። አሁን በእንጨት የሚወክል ኢየሱስ የለም። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል ወንድሜ። ኢየሱስ ክርስቶስ ጥምቀት ሰዎች ተሰብስበው ቢያከብሩት እንዴ ደስ የሚያሰኝ ነገር። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ
አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ ነው? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን ነው የተጠመቀው ከኢየሱስ ጋር አብሮ? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን በኢየሱስ ስም። እንግዲህ ይሄ ነው መልእክቱ፣ ይሄ ነው ስድቡ፣ ይሄንን ነቀፌታ፣ ይሄንን ስድቡን፣ ይሄንን ወንጀል ይዞ ነው ወደ ሀገር የገባው። ስለዚህ ሼር እያደረጋችሁ ሪፖስት፣ ኮሜንት ላይ ሀሳባችሁን እየሰጣችሁ ለሚመለከተው የቤተክርስቲያን አካል የህግ ክፍሎች አድርሱላቸው። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን 24 ሰዓት ያለማቋረጥ ስሟን በማጥፋት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ በሊቃውንትና በምዕመናን ላይ በማሾፍ በምዕመናን መካከል ሁከት እንዲነሳ የሚያደርገው አቶ ትዝታው ሳሙኤል አዲስ አበባ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ህግ ክፍል ይህንን ተረድቶ በአግባብና በህግ የሚጠየቅበትን ነገር ሊሰራበትና ሊያስብበት ይገባል። ሁልጊዜ ቤተክርስቲያንን የሚሰድቡ ሰዎችን ነፃነት በመስጠትና በመተው ቤተክርስቲያን ላይ አፋቸውን ያለለከት የሚከፍቱ ሰዎችን ማብዛት የራሳችን ድካም ነው። ስለዚህ አሁን ሳይረፍድ ጉዳዩን ወደ ህግ በመውሰድ አስፈላጊውን የህግ አገልግሎት ማግኘት ይገባል ብዬ አምናለሁ። ይህንን ቪዲዮ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህግ ክፍል አካላት በፍጹም ቅንነት እንድታደርሱልኝ እጠይቃችኋለሁ። ወንድሞቻችን እንደሰማችኋቸው ነው። ትዝታው ሳሙኤል ወደ ኢትዮጵያ መግባቱን አስመልክቶ በቤተክርስቲያን ላይ ለፈጸመው ወንጀል በህግ እንዲጠየቅ በጣም ብዙ ኦርቶዶክሳውያን በዚህ መልኩ መልእክታቸውን ያስተላለፉ ይገኛሉ። ትዝታው ሳሙኤል እንግዲህ በሌላ ሀገር ሆኖ ቤተክርስቲያን ሲሳደብ ይሄው ታቦተ ህጉን እንኳን በዚህ መልኩ እንደዚህ ነው ብሎ ሲገልጽ፣ ቅዱሳን አባቶቻችን ጣዖት ናቸው ሲሉ፣ በጣም ብዙ መነኮሳትን ግብረ ሰዶማውያን ናቸው ብሎ እስከ መናገር የደረሰ እንግዲህ ፓስተር ነው። ይህም ሰው ይህንን ነገር ደግሞ ሲናገር የነበረው ማንም ሰው ምንም አያመጣም ያለውት ውጭ ሀገር ነው ስላለ ነበር። አሁን ግን ወደ ኢትዮጵያ ገብቷል ማለት ነው። ያደረገው ነገር በቤተክርስቲያን ላይ አሁንም ቢሆን እየፈጸመ ያለው ተግባር ወንጀል ስለሆነ የቤተክርስቲያናችን የህግ ክፍል ይህንን ሰው እንግዲህ ለህግ እንዲያቀርብልን ስንል እኛም በዚሁ መልእክታችን እናስተላልፋለን። ትዝታው ሳሙኤል ሙሉ 24 ሰዓት ወንጌልን አይደለም የሚሰብከው፣ ምንም ወንጌል የሚያውቀው ነገር የለም። ግን ቤተክርስቲያኗ የምታደርገውን ነገር እንደው ዝም ብሎ እግር በእግር በመከታተል በመሳደብ በማቃለል በዚህ መልኩ የታቦትን የቅዱሳኑን የመጽሐፍትን ክብር በማውረድ በጣም ብዙ አስቀያሚ የሆኑ ንግግሮችን ሲናገር እንሰማዋለን ማለት ነው። ለሱ የሚመስለው ወንጌል እንደሰበከ ፓስተር እንደሆነ ነው የሚሰማው። ግን ምንም በዩቲዩብ ቻናሉ ላይ በሚያስተላልፈው ፕሮግራም ከስድብ ውጭ የሚያስተላልፈው መልእክት የለም። የሚሰብከውም ወንጌል እንደሌለ ሁላችንም እናውቀዋለን። እንግዲህ ሰውየው መምጣቱን አስመልክቶ ቤተክርስቲያናችን ይህንን ስራ እንድትሰራልን ስንል እኛም በዚሁ መልእክታችን የምናስተላልፍ ይሆናል። እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ትዝታው ሳሙኤል ለህግ ሊቀርብ ይገባል እንላለን። ቪዲዮአችን እንቀጥላለን። ቤተ ክርስቲያናችን ዛሬም በመንግስት እየተሳደደች ነው ያለችው። ይህ ቪዲዮ ጉልበት እንዲኖረው ባካችሁን ኮፒ ሊንክ አድርጉልኝ። የአዳማው መስቀል አደባባይ ልክ እንደ አዲስ አበባው መስቀል አደባባይ ሁሉ ተወርሷል። ቤተ ክርስቲያን ሀብት ንብረቷ እየተወረሰ ነው ያለው። ንዋያተ ቅድሳት እንደ ልባቸው እያወጡ ንዋያተ ቅድሳቱን ይመነዝሩታል፣ ይሸጡታል። ሲፈልጋቸው ያቃጥሉታል። ቤተ ክርስቲያንን ሲፈልጋቸው ያቃጥላሉ፣ ያፈርሳሉ። አባቶችን ሲፈልጋቸው ይገላሉ ወይ ያግታሉ፣ ወይ ደግሞ ከቤተ ክርስቲያን ያሳድዷቸዋል። የገዳም እናት እመምኔትን አባቶችን ከገዳም ያስወጧቸዋል። እመምኔቶቹን ይደፍሯቸዋል። እነማን ናቸው? ይህንን አናቅም። አባቶቻችን ሲገደሉ በማን እንደሚገደሉ እንኳን አናውቅም። ቤተ ክርስቲያን ስትቃጠል በማን እንደምትቃጠል እንኳን አናውቅም። በእርስ በርስ ጦርነት የቤተ ክርስቲያን ልጆች እንደ ቅጠል እየረገፉ ናቸው ያሉት። የተረፉት ታፍሰው ወደ እስር ቤት ይገባሉ። የተረፉት ወደ ስደት ይሄዳሉ፣ በኋላ ያልቃሉ። እሺ ወዴት ነው? እግዚአብሔር ካልደረሰልን በስተቀር በእውነት ነው የምላችሁ በጣም ከባድ ሁኔታ ውስጥ ነው ያለነው። የትኛው ባለማህተብ የትኛው ክርስቲያን ነው አንገቱ ላይ ማህተብ ያሰረ የመንግስት ስልጣን ላይ ያለው? እያንዳንዱ ወደ እስር ቤት ገብቷል። እያንዳንዱ ተባሯል። ያው ይህ ጉዳይ በጣም ሊታሰብበት የሚገባ ጉዳይ ነው። ያለፉት 5-6 ዓመታት ቤተክርስቲያናችን በምን መልኩ እንዳለፈች እናውቃለን። አብሶ ደግሞ ይህንን 2 ዓመት በጣም ብዙ ቀሳውስት ሲገደሉ፣ በጣም ብዙ መነኮሳት ሲገደሉ፣ በጣም ብዙ ኦርቶዶክሳውያን ሲገደሉና ካሉበትም ካደጉበትም ከተወለዱበትም ቀዬ ተፈናቅለው ስደተኛ ሲሆኑ እያየን እንገኛለን። በጣም ብዙ አብያተ ክርስቲያናት ተቃጥለዋል። ይህንን ያደረገው ማን ነው ወይም ደግሞ ኦርቶዶክሳውያን የገደላቸው ማን ነው ተብሎ ግን መፍትሄ ሲሰጥም እያየን አይደለም። ቤተክርስቲያንም ዝም ብላለች። መንግስት
መንግስትም ቢሆን በዚህ ጉዳይ ምንም የሚሰጠው ምላሽ የለም ማለት ነው። በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው ሙተዋል። አሁንም ቢሆን በስደት ያሉ በጣም ብዙ ኦርቶዶክሳውያን ናቸው። ለምን ቤተክርስቲያን ላይ አሁን እየተደረገ ያለውን ነገር በማየት ተስፋ በመቁረጥ በኑሯቸው ተስፋ በመቁረጥ ሀገራችን አሁን ያለችበትን ሁኔታ በማየት ተስፋ በመቁረጥ ነውና እንዲያው አባቶቻችን አሁንም ቢሆን ቀሳውስት እየተገደሉ ነው። አሁንም ቢሆን ኦርቶዶክሳውያን እየተፈናቀሉ ነው። መነኮሳት በመነኮስነታቸው በኦርቶዶክሳዊነታቸው እየተገደሉ የታረዱ የሚገኙበት ሁኔታ ላይ ነው ያለችና እንዲያው ቤተክርስቲያናችን አሁንም ቢሆን ላለው ምእመናን ለተረፉት ምእመናን አስባ መፍትሄ ልታመጣ ይገባታል እንጂ እንዲያው ቤተክርስቲያን ህዝቦቿ እየተጨፈጨፉ ቤተክርስቲያን እየተቃጠለ ዝም ማለቷ መፍትሄ አይሆንም። መንግስት ምንም ምላሽም እንደማይሰጥ ሁላችንም የምናውቀው ነገር ነው። ከዚህም ጋር ተያይዞ እስኪ አንድ አባት የተናገሩት ንግግር አለ። ይህንን ሰሞን ቪዲዮን አይተን እንመለሳለን። የሰው ደም መፍሰስ ቀርቶ የስጋዋ ደሙ ዙፋን የሆነችው ቤተክርስቲያን እግዚአብሔር የሚመሰገንባት እግዚአብሔር የማዳን ስራውን የሚሰራባት ቤተክርስቲያን ሳትቀር ተመታለች፣ ተቃጥላለች፣ ተተኩሳለች። የሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው። በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተክርስቲያኗ ተለለች፣ መንግስት የለም፣ የመንግስት ስልጣን የለም። አዎ ቤተክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ ደግሞ አጠፋም። እንኳን ይሄ ግራኝም አላጠፋትም። አዎ እና እንግዲህ ያለው ችግር ሁሉንም አጥፍቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠፍቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። ይችን ጥንታዊት ቤተክርስቲያን ገፍትሮ መጣል ይቻል ይመስል አልሆነ ውስጥ ገቡ። የሁሉ የነሱ አቅም አይደለም፣ መንግስት ነው። የክልል መንግስት እንላለን፣ የኢትዮጵያ መንግስት ነው። እና ይሄ ሁሉ ችግር የአመራር ብክነት ነው፣ አመራር አለመቻል ነው። እኛ ራሳችንን እንጠብቃለን። የሚሰራ ተሆነ መንግስት ስራውን ይስራ፣ የማይሰራ ተሆነ ስልጣኑን ለሰፊው ህዝብ ያስረክብ። ምንድነው በሃይማኖት ላይ መቀለድ? ብፁዕ አባታችን እንደሰማናቸው በቤተክርስቲያንና በኦርቶዶክሳውያን ላይ የመጣው መከራ በማን እንደሆነ በዚህ መልኩ ነግረውናል። አሁንም ቢሆን ከሌላ ቦታ መፍትሄ አንጠብቅም፣ ከመንግስት መፍትሄ አንጠብቅም፣ ወይም ደግሞ ሌላ አካል መጥቶ መፍትሄ ይሰጠናል ብለን የምንጠብቀው አካል የለም። አባቶቻችን ግን ለቤተክርስቲያን መፍትሄ እንድታመጡ ስንል በዚሁ መልእክታችን እናስተላልፋለን። ይህ ሁሉ መከራ፣ ይህ ሁሉ ችግር፣ ይህ ሁሉ መገፋት የመጣው በማን እንደሆነ አባታችን ነግረውናል። እግዚአብሔር የቤተክርስቲያናችን ትንሣኤ የሀገራችንንም ሰላም ያምጣልን ነው የምንለው። ቪዲዮአችን እንቀጥላለን። እናቶቻችንን ልብ ብላችሁ አይታችኋቸው ታውቃላችሁ? አሁን እኛ ትንሽም ቢሆን ማድረጉን ቀንሰ ነው። ግን ተመልከታችኋቸው ከሆነ እየተራመዱ ወይ ወደ ቤተክርስቲያን ሲገቡ ግድግዳውን እኛ ስመነው ስናልፍ እነሱ ጀርባቸውን ሲመቱበትና አይታችሁ ታውቃላችሁ? ወይ ደረታቸውን ሲተሻሹት ወይ ታቦታተ ሕጉ አክብረውት የሄዱን ሳር ይዘው በእጃቸው ሲሄዱ አይታችሁ አታውቁ? ይሄ አሁን ከሩቅ ሆኖ ለሚመለከተው ሰው የእናቶቻችን አላዋቂነት እኮ ነው እንደዚህ እንትኑን ከንቱን የሚያነካካቸው ይላል። አንዳንዱ ደግሞ ያቸው እንደው ደስ ሲሉ በቃ ፍጹም እምነታቸው ይላል። እውነት እንነጋገር ከተባለ ግን እናቶቻችን ይህንን ሁሉ የሚያደርጉት አይነ ልቦናቸው ስለበራላቸው ያንን እኛ ስመነው የምናልፈውን የቤተ መቅደሱን ግድግዳ እነሱ ጀርባቸውን ደረታቸውን የሚያስነኩት በነቢዩ የተነገረውን ትንቢት ባያውቁም ግን አምነውት። ነቢዩ ኢሳይያስ እንዲሁም ነቢዩ ኤርሚያስ በትንቢት መጽሐፋቸው ምን ይላል? የእግዚአብሔርም የክብሩ ቀሚስ ቤተ መቅደሱን ሞልቶት ነበር ይላል። እየሰማችሁ ነው? የክብሩ ምንድን ያለው? ሰው አላወቀም እንጂ በመሰረቱ ዙሪያችሁ ላይ ያለው የቤተ መቅደሱ ግንብ የክርስቶስ ቀሚስ ነው። ላመነ ሰው ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ምኑን ነክታን የተፈወሰችው?
ታዲያ እናቶቻችን አላዋቂ መስለው የዋህ መስሏቸው አይነ ልቡ ናቸው ስለበራላቸው ቀሚሱ ያደረቀው ደም እነሱ ህይወት ላይ እንዲደርቅ የፈለጉት ደም ስላለ ነው የሚነካኩት። እግዚአብሔር የተረሳውን ያስታውሳል። በቤታችን ውስጥ በኑሯችን ውስጥ ምንም የሌለን ብዙ የጎደለን ደጅ ጠንተን እግዚአብሔር ትቶኛል ብለን የምናስብ ሰዎች ካለን ኤልሳቤጥና ዘካርያስ ምሳሌ ናቸው። እነዚህ የጠቀስናቸውን ሰዎች ምሳሌ ናቸው። ራሳችንን መናቅ ከሃይማኖት ለመራቅ ሳይሆን በትህትና ለመኖር ከሆነ ትልቅ ጸጋ ያጎናጽፋል። በማጣታቸው ምክንያት እግዚአብሔር የሚሰማቸው ያልመሰላቸው ሰዎች ይኖራሉ። አንድ ቀን ይሰማኛል በሚል ተስፋ ውስጥ ግን እግዚአብሔርን ተስፋ አድርገው መኖር አለባቸው። ዳዊት ወተሰፋው ለእግዚአብሔር ተአገሰ ወአጽን ልበከ ይላል። ወተሰፋው ለእግዚአብሔር እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና ይላል። ተስፋ አድርገው እግዚአብሔርን ምን ብታጣ ብትጎሰቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራሱን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትህትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባል። የሚያስጨንቃችሁን እርሱ ላይ ጣሉት፣ ከዚያ በኋላ በአቅማችሁ ኑሩ ነው። ብዙ ፈተና ቢኖርም አምልኮተ እግዚአብሔርን አለመተው፣ ማመስገንን አለማቋረጥ፣ እየተማጸኑ ደጅ መጥናት ጥሩ ነው። ከዚያ በኋላ እግዚአብሔር ደጋግመው ቆይተው ደጅ የጠኑትን ይሰማል። መዝሙረኛውም ጸኒሐ ጸናዕክዎ ለእግዚአብሔር ሰምዐኒ ወተመይጠኒ፣ ቆይቼ ደጋግሜ እግዚአብሔርን ደጅ ጠናሁት ጆሮን ወደ እኔ ያዘነበለ ይላል። መድኃኔዓለም ይስማን ሁላችንን። ለአንድ ክርስቲያን ቤተ ክርስቲያን ውስጥ መብት ያጠፋዋል እንጂ አይጠቅመው። መብት ምንም አይነት በቤተ ክርስቲያን ይህን ሰፊ ማብራሪያ ይፈልግ ነበር። መብት የፖለቲካ ቃል ነው። መብት የአመጽ ቃል ነው፣ የፍቅር ቃል አይደለም። የፍቅር ቃል መታዘዝ ነው። በቤተ ክርስቲያን ትልቁ ቦታ ያለው መታዘዝ ነው። ለዚያ ነው አምላካችን ከመስዋዕት ይልቅ ምን እንወዳለሁ ነው ያለው። ንገሩኝ፣ ምን እንወዳለሁ? መታዘዝ። መታዘዝ እኮ አንዳንድ ጊዜ አእምሯችን ለታዘዝነው ትእዛዝ አእምሯችን ተገቢ ትእዛዝ አይደለም። አእምሯችን ምን አይነት ሐሳብ ሊኖረው ይችላል? የታዘዝኩት ትእዛዝ ተገቢ አይደለም፣ አስተውሉ ሊል ይችላል። ግን ተገቢ ያልሆነም ቢሆን እንኳን ለአንድ ክርስቲያን መታዘዝ ይጠቅመዋል። ብዙ ታሪኮችን ማንሳት ይቻላል። ግን በቀላሉ የሚያስረዳው የቅዱስ ዮሐንስ ሐጺር የአጭሩ የቅዱስ ዮሐንስ ታሪክ በቂ ምሳሌ ነው። ምክንያቱም የገዳሙ አበምኔት ቅዱስ ዮሐንስን ያዘዘው የደረቀ በትር የደረቀ እንደሆነ ታውቃላችሁ። በትር ተክሎ ይህን አጠጣ ነው። ሌላ ጊዜ የሚደረገው ምንድን ነው? ችግኝን አጠጣ ቢል አንድ ሰው ምክንያታዊ ነው። በትርን አጠጣ የሚለው ግን ምክንያታዊ አይደለም። ግን ተመልከቱ፣ አበምኔቱም ይህን ያደረገው ቅዱስ ዮሐንስ የቤተ ክርስቲያን ምስጢር ገብቶታል። ወደ ገዳሙ ሲመጣ ወደዚያ ገዳም ሲመጣ የቤተ ክርስቲያን ምስጢር፣ የሃይማኖት ምስጢር፣ የጽድቅ ምስጢር፣ ይልቁንም ደግሞ የምናኔ የገዳማዊ ሕይወትና የክህነት ምስጢር መታዘዝ ላይ ያጠነጥናል። ይታዘዛል ወይ ነው አንድ ሰው የሚለካው በዚህ ነው። በቤተ ክርስቲያን ውስጥ መታዘዙንና አለ እንዴ የደረቀ በትር እንዴት አጠጣ ትለኛለህ ቢል መታዘዝ አልገባውም ማለት ነው። አባ ዮሐንስ ሐጺር ግን ምንም እንደዚህ አይነት ህሊና ሳይነሳበት መንፈስ ቅዱስም ህሊናውን ጠብቆለት ምሳሌ ትእዛዙ ተገቢ አይደለም ግን ላድርገው ብሎ አይደለም ያደረገው። ለመምህራኖቻችን እግዚአብሔር ያገልግሎት ዘመናቸውን ያርዝምልን። እንግዲህ ሶስቱ መምህራን በጣም ደስ የሚል ትምህርትን ነው ያስተማሩን። እግዚአብሔር ለኛም ልቦና ይስጠን። የዛሬ ቪዲዮዎቻችን እነዚህም ይመስሉ ነበር። በንግግር ያጠፋሁት ነገር ካለ ኮሜንት አድርጉኝ፣ እናስተካክለዋለን። የቀረን ጥያቄና መልስ ፕሮግራም ነው። እንደ ሁሌው ዛሬም ጥያቄ አዘጋጅተናል። ጥያቄውን አይተን እንመለሳለን። የዛሬው ጥያቄያችን የንጉሥ ትእዛዝን ተላልፎ ጸሎቱን በመቀጠሉ ወደ አንበሶች ጉድጓድ የተጣለው ማን ነበር? ሀ ሲድራቅ፣ ለ ሚሳቅ፣ ሐመርሃ አብድናጎ፣ መ ዳንኤል።
የዛሬ ጥያቄያችን እጅግ በጣም ቀላል ነው። ሁላችሁም መልሱን እንግዲህ ኮሜንት ላይ አስቀምጡ። ይህንን ቪዲዮ ሲጀምሩ ላይክ ያላደረጋችሁላችሁ ቪዲዮውን ላይክ አድርጉት። ለቻናላችንም አዲስ የሆናችሁ ሰዎች ቻናሉን ሴቭ ሆነው እኔ ደግሞ ተመስገነ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ለእናንተ የሚሆኑትን ወደ እናንተ እንግዲህ የምናቀርብ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ብርሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና